ታላቅ ዜና አለን። ጀግናው ፋኖ ደብረ ማርቆስ ከተማ ውስጥ በመግባት ውጤታማ ኦፕሬሽን ሰርተዋል። ዝርዝሩን እናስደምጣችኋለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ታዋቂው ባለሀብት አቶ አማሃ ስፋ የታገቱት በፋኖ ኃይሎች መሆኑ ተረጋገጠ። ዝርዝሩን እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል አፋብሃ አጼ ቴዎድሮስ እዝ ደብረ ማርቆስ ከተማ በመግባት ሚሊሻና የደህንነት ኃላፊዎች ላይ እርምጃ ወስደዋል። ዝርዝሩን እናስደምጣችኋለን። በአማራ ክልል ትምህርት እንዳይጀመር የብልጽግናው አገዛዝ ሰራዊት ትምህርት ቤቶችን ካምፕ አድርጎ አልለቅም ማለቱ ተሰማ። ዝርዝሩን እናስደምጣችኋለን። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ታዋቂው ባለሀብት የታገቱት በፋኖ ስም በተደራጁ ኃይሎች መሆኑ ታወቀ። የደብረ ታቦር ከተማ ነዋሪና የአራት ልጆች አባት የሆኑት ባለሀብት አቶ አማሃ ሰፋ ከታገቱ ዛሬ 10ኛ ቀኑ ያለፋቸው ሲሆን የታገቱት በፋኖ ስም በተደራጁ ኃይሎች መሆኑን ተገለጸ። ባለሀብቱ 15 ሚሊዮን ብር ለማስለቀቂያ እንደተጠየቁና ይህን ገንዘብ መክፈል እንደማይችሉ ተዘግበዋል። አንድ ስሙ ሊጠቀስ ያልፈለገ የኮር አመራር አቶ አማሃ የተያዙት በእኛ ሰራዊት ነው፣ የያዝናቸውም ከመሪዎቻችን በመጣ ትዕዛዝ ነው ሲል ተናግረዋል። የኮር አመራር አክሎም ሰውየው የተጠየቀውን ያክል ገንዘብ ካልከፈለ እንዳትለቋቸው ስላሉን ነው 10 ቀን ሙሉ ያቆየንባቸው ብለዋል። አቶ አማሃ ሰፋ ታዋቂና በህዝብ የተከበሩ እንዲሁም የ80 ዓመት አዛውንት ናቸው። ይህንንም ድርጊት አንዳንድ ሆዳሞችን እንጂ ፋኖን አይወክልም። ታላቅ ዜና አለን። ጀግናው ፋኖ ደብረ ማርቆስ ከተማ ውስጥ በመግባት ውጤታማ ኦፕሬሽን ሰርተዋል። ዝርዝሩን እናስደምጣችኋለን። በአማራ ህዝብ ላይ የተከፈተው የዘር ማጥፋት ጦርነት በተባባሪነት እያስቀጠሉ የሚገኙት የባህሪን ካድሬዎች የፋኖነት መቋቋም አልቻልንም ብለዋል። መከላከያም ሆነ ሚሊሻ አድማ ብተና ሊከላከሉልን አልቻሉም ሲል መናገራቸው ተገለጸ። የባህሪን ጸጥታ መዋቅርና ፖለቲካዊ ክንፍ በዚህ ደረጃ እርስ በርስ መተማመን አቅቷቸው እየተወዛገቡ ባሉበት በዚህ ሰዓት የአማራ ፋኖ ብሔራዊ አፋብሃ አጼ ቴዎድሮስ እዝ ደብረ ማርቆስ ከተማ በመግባት የሚፈልገውን ድል ተቀዳጅቶ ተመልሰዋል። የአጼ ቴዎድሮስ እዝ 7ኛ አዲስ ዓለማየሁ ክፍለ ጦር ደብረ ማርቆስ ከተማ ላይ ካምፕ አድርጎ የተቀመጠው የብልጽግና ጥምር ጦር አባላት ላይ ነው ጥቃቱን የከፈተው። በዚህ ጥቃት የክፍለ ከተማ ሚሊሻና ደህንነት ኃላፊዎች በፋኖ እርምጃ ተወስዶባቸዋል። ከሚሊሻና ደህንነት ኃላፊዎች በተጨማሪም ሌሎች 3 የሚሊሻና አድማ ብተና አባላት እርምጃ የተወሰደባቸው ሲሆን ቁጥራቸው ያልታወቀ የብልጽግና መከላከያና የባህሪን ጸጥታ መዋቅር አባላት ጉዳት ደርሶባቸዋል። ደብረ ማርቆስ ሆስፒታል ገብተው ሕክምና የተደረገላቸው መሆኑን ተገለጸ። የዛሬን ጨምሮ ባለፉት 5 ሳምንታት ብቻ ጉዳት ደርሶባቸው ወደ ሆስፒታል የገቡት የመንግስት ኃይሎች ከ240 በላይ ደርሰዋል ሲል ሐኪሞቹ ገልጸዋል። በአማራ ክልል ትምህርት እንዳይጀመር የብልጽግናው አገዛዝ ሰራዊት ትምህርት ቤቶችን ካምፕ አድርጎ አልለቅም ማለቱ ተሰማ። ይህን አስመልክቶ አርበኛ ሻምበል ተስፋ በጉዳዩ ዙሪያ የሰጠው ማብራሪያ ሰምተነው እንመለስ። እሺ፣ ዛሬ በ05 1ኛ ወር 2018 አዲሱ ዓመት መጀመሪያ አካባቢ ላይ በደቡብ ጎንደር ታሽጋይንት ወረዳ አርበ ገበያ ከተማ ላይ መደበኛ በውጊያ ስልት የስርዓቱን ለውጥ ማምጣት ያልቻለው የመከላከያ አመራርና የፖለቲካ አመራሩ በቅንጅት የኮማንድ ፖስት ትዕዛዝ ሰጥቶናል በሚል የነሱን ትዕዛዝ ተቀባይነት በማድረግ ከመደበኛ ውጊያ ወደ ቤት ማፍረስ የተረማመደበት እጅግ በታሪክም የሚያስጠይቅ የሚያስወቅስም ድርጊት ተፈጽሟል ዛሬ ማለት ነው። ይህም አድራጊነት የእውነት እንደው የውሸት አድርገናል ከማለት የእውነት ህመም ያለውን ነገር መቀበል ያቃተው የመንግስት ስርዓት አስፈጻሚው በጣም አስነዋሪ ነው። የኮሎኔል አዲሱ ደባልቄ ቤትንና የአርበኛ አዳነ ተስፋ የመኖሪያ ቤትን በግሪደርና በኤክስካቫተር በማፍረስ ትግሉን ወይም ደግሞ መደበኛ የሆነውን የስርዓቱን
ለማስፈጸም የሚያቃታቸውን ስራ በመስራት ለማሳየት ሞክረዋል። ይህንን ድርጊት ሲያደርጉም የአካባቢው ህብረተሰብ ድርጊታቸውን እንዳያይ ልክ በፀሐይ ያደረጉትን ድርጊት ህብረተሰቡ እንዳይመለከት ለማድረግ የሚደረጉት ሁሉ ክልከላዎች ሁሉ በጣም አስነዋሪም አሳፋሪም ድርጊት ነው ዛሬ የተፈጸመው። የእውነት የአካባቢ መደረጉም ህዝብን ከሚገባው በላይ እስካሁን የሚያደርጋቸው ነገሮች ሁሉ አሳፋሪና አስጠያቂ መሆናቸውም እንዳለ ሆኖ ዛሬም ደግሞ ምንም የማይናገረውን ምንም ማድረግ የማይቻለውን እንግዲህ ፈጣሪ የሰጠን የመጠለያ ቤት በዚህ ልክ ማፍረስ እጅግ ማሸነፍ ያልቻሉትን በዚህ ልክ ድረስ ወርዶ የአማራን ህዝብ ወይም ደግሞ ትግል ሜዳ ላይ ያሉትን አንገት ያስደፋል ብሎ ማሰብ እጅግ እስካሁን ከመጣንባቸው ሽንፈቶች ሁሉ የበላይ የሆነውን ሽንፈታቸውን ማረጋገጥ የቻሉበትን ድርጊት ነው ያደረጉትና ለአካባቢው ህብረተሰብን በጣም የሚያሳዝን በታሪክም የሚያስከፋ የሚያሳዝን ከዚህ በፊት በመጣንባቸው እንደው በጣሊያን ጦርነትም እስከዚህ ድረስ የአማራን ህዝብ ወይም የኢትዮጵያን ህዝብ አጠቃለሁ አሸንፋለሁ አንገት አስደፋለሁ በሚሉት ከተመጣባቸውና ከተደረገባቸው ድርጊቶች እጅግ የላቀ እና አስቀያሚ የሆነ ድርጊት ዛሬ የስርዓት አስፈጻሚው አሽከሮች ያደረጉት ድርጊት በጣም ህብረተሰብን የሚያስቀይም በታሪክም ቢሆን እንደው የከፋ ድርጊት የተሰራበት ስራ እንዲፈጸም ሆኗል ዛሬ። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።